እሱ በሉ ለአይምዬ ምንም ነገር እንዳትናገሩ። ዛሬ ማታ አዲስ ነገር አለ። ማንም እንዳይቀር ለአይምዬ ቀለበት እንግዲህ ተደርጎላታል። ከዚህ በፊት ብዙ ጊዜ አድርጎላታል፣ ግን የፍቅር ጥያቄ በግልጽ እንደሚያፈቅራት አልነገራትም ነበረ። አሁን ደግሞ የፍቅር ጥያቄውን አቅርቦላት እሷም ተቀብላ አንድ ላይ ናቸውና ፈጣሪ የተመሰገነ ይሁን። ፈጣሪ መቼም አይለያችሁ፣ ከዚህ የበለጠ ፍቅራችሁን ያብዛላችሁ። እናንተ ናችሁ ከዩቲዩበር የሆነ በቃ አለ አይደለ ይገባቸዋል የኔ ውዶች ማለት ነው። እና አዲስ ነገር አለ። የአይምዬ ዛሬ ቀለበት ያደርግላታል ማለት ነው። እኔ በጣም ነው ደስ ያለኝ። ፈጣሪ ባርካችሁ። ይገባታል ደግሞ ለቅመምዬዋ ይገባታል። ብዙ ነገር ተብራለች ይሄን ነገር ለማግኘት እና ፈጣሪ አይለያችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ቡቡዬ እንግዲህ አይምዬ ከዚህ በፊት ብዙ ጊዜ ቀለበት አድርጎላታል። ቀለበት ያደረገ ግን ያው በስጦታ መልክ በቃ አለ አይደለ ገዝቶና የሰጣት። አሁን ግን የፍቅር ጥያቄ አቅርቦላት ቀለበት ዛሬ አለ ማታ 1 ሰዓት ላይ ማንም እንዳይቀርብ አዲስ ነገር አለ ብሏል እና እንጠብቃቸዋለን። የኔ እንቆች በሰላም ኑልን። ፈጣሪ አይለያችሁ፣ ፍቅራችሁን ያብዛላችሁ። ከ1 ወደ 2 ከ2 ወደ 3 ያርጋችሁና የምር በጣም እንቁ የሆኑ ልጆች ናቸው። የሆነ ላይቭ ላይ ራሱ የመዳም ቅመም አንድ ነገር ከሆነች የሚጠይቁት እነሱ ናቸው ከዩቲዩበር እና እድሜና ጤና ይስጣችሁ።